እኔ ብዙ ትራንስፖርት ላይ የማውራት ፍላጎት ከሌላቸው ሰዎች መካከል ነኝ። ወይ አነባለሁ ወይ አዳምጣለሁ። አጠገብ ያለውን ሰው ቼክ አላደርግም እና ሊያወሩኝ ከሞከሩ ሁሉ በቀላሉ ይታወቅብኛል ፍላጎት እንደሌለኝ። አጠገብ የነበረው ሰው የተወሰነ ኪሎ ሜትር ከተጓዝን በኋላ ወረደ። አንድ ሴት መጣችና ጠጋ በልልኝ አለችኝ። ትንሽ እግሬ ረዘም ስለሚል የፊተኛው ወንበር ስለሚከረክረኝ እንደዚህ ዞር ብዬ ግቢ አልኳት። ኖ እዚህ ነው መቀመጥ ፈልገው አንተ ጠጋ በል አለች። ቀና ብዬ አየኋትና ደግሞ ሴት ናት። በቃ እኮ አንዳንድ ሰው ብዬ ብስጭት ብዬ ተጠጋው። እኔ ወንበር ላይ እሷ ቁጭ አለች። የእግዚአብሔር ፈቃድ ስለሆነ እግዚአብሔር አምላካችን እናመሰግናለን። እንደተባለው ከሐዋሳ ነው የመጣሁት። እኔ ሐዋሳ ሕይወት ብርሃን ቤተክርስቲያን ውስጥ ነው ማገለግለው። በእናንተ አጥቢያ የሐዋሳ አጥቢያችሁና የሻሸመኔ አጥቢያዎቻችሁ ላይ በጣም ብዙ ጊዜ ያገለግላለሁ። ወዳጆቼ ናቸው እና እንደው ቤተኛ ነኝ ለማለት ያህል ነው። ከአንደኛ ሳሙኤል መጽሐፍ ምዕራፍ 25 ከቁጥር 23 ጀምሮ እስከ 31 ድረስ ያለውን የመጽሐፍ ቅዱስ ክፍል እናነብና እንዳካፈላችሁ እግዚአብሔር በልብ ያኖረውን የእግዚአብሔርን ቃል እንከፋፈላለን። አንደኛ ሳሙኤል ምዕራፍ 25 ከቁጥር 23 ጀምሮ በጌታ በኢየሱስ ስም አነባለሁ። እንደዚህ ይላል። አቢግያም ዳዊትን ባየችው ጊዜ ከአህያዋ ላይ ፈጥና ወረደች፣ በዳዊትም ፊት በግንባሯ ወደቀች፣ በምድርም ላይ እጅ ነሳች፣ በእግሩም ላይ ወደቀች፣ እንዲህም አለች፣ ጌታዬ ሆይ ይህ ኃጢአት በእኔ ላይ ይሁን። እኔ ባሪያህ በጆሮ ልናገር፣ የባሪያህን ቃል አድምጥ። በዚህ ምናምንቴ ሰው በናባል ላይ ጌታዬ ልቡን እንዳይጥል እለምናለሁ። እንደ ስሙ እንዲሁ እርሱ ነው። ስሙ ናባል ነው፣ ስንፍና አድሮበታል። እኔ ባሪያህ ግን ካንተ የተላኩትን የጌታዬን ጎልማሶች አላየሁም። አሁንም ጌታዬ ሆይ ሕያው እግዚአብሔርን በሕያው ነፍስህ እምላለሁ፣ ወደ ደም እንዳትገባ እጅህም ራስን እንዳታድን የከለከለህ እግዚአብሔር ነው። አሁንም ጠላትህና በጌታዬም ላይ ክፉ የሚሹ ሁሉ እንደ ናባል ይሁኑ። አሁንም ባሪያህ ወደ ጌታዬ ያመጣችውን ይህንን መተያያ ጌታዬን ለሚከተሉ ጎልማሶች ይስጥ። የእግዚአብሔርን ጦርነት ስለምትዋጋ እግዚአብሔር ለጌታዬ የታመነ ቤትን ይሰራልና የኔን የባሪያን ኃጢአት እባክህ ይቅር በል። በዘመን ሁሉ ክፋት አይገኝብህ። ያሳድድህ ዘንድ ነፍስህንም ይሻ ዘንድ ሰው ቢነሳ የጌታዬ ነፍስ በሕያዋን ወገን በአምላኳ በእግዚአብሔር ዘንድ የታሰረች ትሆናለች። የጠላቶችን ነፍስ ከወንጭፍ እንደሚጣል እንዲሁ ይጥላታል። እግዚአብሔር ለጌታዬ የተናገረውን ቸርነት ሁሉ ባደረገ ጊዜ በእስራኤልም ላይ አለቃ አድርጎ ባስነሳ ጊዜ አንተ በከንቱ ደም እንዳላፈሰስክ በገዛ እጅህ እንዳልተካስክ ይህ እንቅፋትና የሕሊና ጸጸት በጌታዬ አይሆንልህም። እግዚአብሔር ለጌታዬ በጎ ባደረገ ጊዜ ባሪያህን አስብ። ይህን የመጽሐፍ ቅዱስ ክፍል የተናገረችው በኋላ የዳዊት ሁለተኛ ሚስቱ የሆነችው ቀድሞ ግን የናባል ሚስት የነበረችው አቢግያ ናት። ሙሉ ታሪኩን እናውቀዋለን። ክፍሉን በጠቅላላ ስንመለከት በዳዊት የስደት ዘመን የተከሰተ ነገር ነው። ዳዊት አስቸጋሪ የሆኑ የህይወት ቀኖች፣ አስቸጋሪ የሆኑ የህይወት ምልልሶች ነበሩት። እግዚአብሔር ከጠራው በኋላ ለእግዚአብሔር ጥሪ አዎንታዊ ምላሽ ሰጥቶ እግዚአብሔር ለተናገረው ነገር እርምጃ ዳዊት ከወሰደ በኋላ
ሕይወቱን በፍጹም አስቦት ወደማያውቀው አቅጣጫ ይሄ እግዚአብሔር ጥሪ ወስዶበታል። ታሪኩን እንደምናውቀው ሳኦል በዳዊት ላይ ጠላት ሆኖ ተነሳበት። ቤተ መንግስት አካባቢ መኖር የማይችልበት ሁኔታ ሲፈጠር ዳዊት ቤተ መንግስትን ለቆ ወደ እስራኤል ጫካዎች ወደ እስራኤል ዱር ገባ። እዚያም መኖር የማይችልበት ሁኔታ ሲፈጠር የእስራኤልን ምድር በጠቅላላ ለቆ ወደ ፍልስጤም ጥገኝነት ጠይቆ አገር ለቆ ሄዷል። ቤት ከመልቀቅ ጫካ መግባት፣ ጫካን ለቆ አገር ትቶ እስከ መሰደድ ድረስ አስቸጋሪ የሆነ የህይወት ገጠመኝ በዳዊት ህይወት ውስጥ አልፈዋል። ይህ አሁን ያነበብኩት የመጽሐፍ ቅዱስ ክፍልና ታሪክ የተከሰተው በሁለተኛው የስደት ዘመኑ ዳዊት ጫካ ውስጥ በነበረበት ጊዜ ነው። ናባል የሚባል ባለጠጋ ሰው ነበረ። ይሄ ሰው ታላቅ ሰው ነው ይላል። ታላቅነቱ ግን የተሰላው ባለው ሀብትና ንብረት ብቻ ነው። በሌላ ገጹ ታላቅ ነው ይለዋል፣ በሌላ ገጹ ደግሞ ሰውየው ምግባረ ብልሹና ባለጌ ሰው ነበረ ይላል። በዳዊት የስደት ዘመን የናባል እረኞች ዳዊት ይመላለስበት በነበረው አካባቢ ነበሩ። አልበደላቸውም። ማድረግ የሚችለውን ጥንቃቄ ሁሉ አድርጎላቸዋል። ናባል በጎች ይሸልታል የሚል መልእክት ሰማና ዳዊት መልእክተኞችን ወደ ናባል ላከ። በመልካም ቀን ወደ አንተ መጥቻለሁ፣ እረኞችን ጠይቅ ይነግሩሃል። እኔ ጋር በነበሩበት ዘመን ሁሉ አልበደልናቸውም፣ አጥር ሆነናቸዋል። ስለዚህ ባሪያ ዳዊት የምንቃመሰውን ጥቂት ነገር እንድትልክልን እለምንሃለሁ ብሎ መልእክተኞችን ላከ። ይህንን ንግግር ሲሰማ ናባል ዳዊት ማን ነው? ዛሬ ከጌቶቻቸው የኮበለሉ ወረበሎች ምድርን በሞሉበት ዘመን ስጋዬን ድግሴን ያዘጋጀሁትን መነሻውና መጨረሻው የት እንደሆነ ለማይታወቅ ማንም አሳልፌ እሰጣለሁ እንዴ ብሎ ሰድቦና አዋርዶ ላካቸው ይላል። ይሄ ሲሆን ከናባል እረኞች መካከል አንዱ ናባል ያደረገውን ነገር ተመልክቶ ነበርና ለአቢግያ መጥቶ ነገራት። ዛሬ በዚህ ቤት ላይ ክፉ ነገር ይታየኛል እኔ ያለ። አንዳንድ ሰው የኢኮኖሚ ችግር ነው እንጂ ያለበት የአይን ችግር የለበትም። ልቡ ብሩ ነው። የናባል ቅጥረኛ ይሁን እንጂ አእምሮ ብሩ ነው። ከናባል የተሻለ ነገር የሚያስብ ሰው ነው። መጥቶ ለአቢግያ ነገራት። ባልሽ እንደሆነ ሰው ቢናገረው የሚሰማ አይደለም። ዳዊት ጋር በነበርንበት ዘመን ለኛ ጥላ አጥር ሆኖናል። እንደ እግዚአብሔር መልአክ ለኛ መልካም ነበረ። ጥቂት የሚቃመሰውን ነገር እንዲሰጠው መልእክተኞችን በላከ ጊዜ ይሄንና ያንን ብሎ ሰድቦና አዋርዶ ልኮታል። እባክሽን የምታደርጊውን ነገር አድርጊ ያለ። አቢግያ ፈጥና እርምጃ ወሰደች። የተዘጋጁ 5 በጎች፣ ወይን፣ የተጠበሰ እሸት በአህያ ላይ ጭና ሰዎቹን ፍጠኑ አለች። በዚህ ጊዜ መልእክተኞቹ ሄደው ናባል ያለውን ነገር ለዳዊት ነግረውት ነበር። ዳዊት ይህንን ንግግር ሲሰማ ብድግ ብሎ ተነሳ። ከናባል ቤት ዛሬ አንድ ወንድ ያደረ እንደሆነ እግዚአብሔር ይህንን ያድርግብኝ፣ ይህንን የሚጨምርብኝ፣ ሰይፎቻችሁን ተነሱና ታጠቁ አለ እና ግስጋሴ ጀምረዋል። ጉዞ ወደ ናባል ቤት ጀምረዋል። እና አቢግያ ደግሞ ስንቅ ይዛ ወደ ዳዊት ስትሄድ መንገድ ላይ ተገናኙ እና ከአህያዋ ላይ ፈጥና ወረደችና አሁን ያነበብነውን የመጽሐፍ ቅዱስ ክፍል ተናገረች። ላካፈላችሁ የምፈልገው በንግግሯ መካከል ያነሳችውን አንድ በጣም አስገራሚ ሐሳብ ነው። ቁጥር 31 ላይ አንተ በከንቱ ደም እንዳላፈሰስክ ብላ በገዛ እንጅህ እንዳልተካስክ
ይህ እንቅፋትና የህሊና ጸጸት በጌታዬ ይሁን። እግዚአብሔር ለጌታዬ በጎ ባደረገ ጊዜ ባሪያን አስብ አለችው። እንዲህ አለችው፣ በራስ እጅ አትካስ፣ እግዚአብሔር ይካስህ አለችው። ሰው ራሱን በራሱ እጅ ይክሳል። የራሱን ቁስል ራሱ ያክማል። የራሱን ስብራት ራሱ ሊጠግን ይሞክራል። የደረሰበትን ኪሳራ፣ የደረሰበትን ሐዘን፣ የደረሰበትን ውድቀት፣ የደረሰበትን የትኛውንም አሉታዊ የሆነ ነገር በራሱ እጅ ሰው ይክሳል። አቢግያ እንደዚህ ነው ያለችው፣ በገዛ እጅ ራስን እንዳትክስ ተጠንቀቅ። የኋላ ኋላ መጨረሻ ላይ ይሄ የሚያፈራው ፍሬ አንድ ነው። የህሊና ጸጸት ያመጣብሃል፣ ቁስል ያመጣብሃል። ተመለስ ከምትሄድበት ከዚህ መንገድ አለችው። ዛሬም የእግዚአብሔርን ቃል ስንካፈል በዚህ አጋጣሚ በተለያየ መንገድ ፍትህ የተጓደለባችሁ ሰዎች በዚህ ጉባኤ መካከል ካላችሁ እድል ለእግዚአብሔር ስጡ። እድል ለእግዚአብሔር እንስጥ። በገዛ እጃችን አንካስ። የሚክሰን እግዚአብሔር ይሁን። በነገራችን ላይ እግዚአብሔር የካሳ አምላክ ነው። እግዚአብሔር የካሳ አምላክ ነው። እግዚአብሔር በመካስ የታወቀ አምላክ ነው። የሚገባችሁን ነገር ላጣችሁ ሰዎች መልእክት አለኝ። እግዚአብሔር የካሳ አምላክ ነው። የካሳ አምላክ ነው። ቦታችሁ ላይ ያልተቀመጣችሁ ኢፍታዊ የሆነ ነገር በህይወት በዘመናችሁ የተፈጸመባችሁ ሰዎች በዚህ ምሽት እኔ ለእናንተ የእግዚአብሔር መልእክተኛ ሆኜ መጥቻለሁ። ዳዊት ባይዘዌ ዳዊት ዝም ብለህ እኮ አበል እየከፈልክ የምታኖረው ሰው ነው፣ የምታሳድደው ሰው አይደለም። ለእስራኤል የደህንነት ምክንያት የሆነ ሰው ነው። እስራኤል አንገታቸውን ከደፉበት ቀና እንዲሉ ያደረገ ሰው ነው። ሳኦልን ከነገስታት ተርታ ቀና ብሎ እንዲቀመጥ ያደረገ ሰው ነው። በእስራኤል የነበረውን ተግዳሮት ያራቀ ሰው ነው። የእስራኤል ሰራዊት እኮ በጎልያድ ፉከራ ለ30 ቀን አንገቱን ደፍቶ የጎልያድን ድምፅ ሲሰሙ የሚገቡበት እየጠፋቸው እየተሯሯጡ ወደየጓዳቸው ወደየጓሯቸው የሚሮጡ ሰዎችን አደባባይ ያወጣ ዳዊት ነው። ዳዊት እኮ መሰደድ ያለበት ሰው አይደለም እኮ። ዳዊት እኮ ሰይፍ አታነሳበትም። ዳዊት እኮ ጦር አታነሳበትም። ዳዊት እድሜውን እየመረክ፣ ዳዊት ኑርልኝ እየተባለ፣ ዳዊት በጎ በጎ እያሰብክ፣ ዳዊት በጎ በጎ እያቀረብክለት አብሮ እንዲኖር የምታደርገው ሰው ነው። ግን የተፈጸመበት ነገር ኢፍታዊ ነው። ሊሆንለት የሚገባው ነገር ሳይሆን እርሱ ላይ መፈጸም ያልነበረበት ነገር በዳዊት ሕይወት ተፈጸመ። መኖር አቃተው ቤተ መንግስት። ሳኦል እኮ በነገራችን ላይ ማድረግ የሚችለውን የመጨረሻ ነገር ዳዊትን ለማጥፋት አድርጓል። አቅቶት ነው። በስደቱ ዘመን ዳዊት እንደዚህ ብሏል፣ በእኔና በሞት መካከል አንድ እርምጃ ቀረ ብሏል። ዳዊት በስደቱ ዘመን እንደዚህ ብሏል፣ እንደ ሞተ ሰው ከሰው ሁሉ ልብ ተረሳው ብሏል። ዳዊት ኢፍታዊ ነገር ብዙ በህይወቱ ተፈጸሙበታል እና በመከራው ቀን እና በስደቱ ቀን ዳዊት ከናባል እንጀራ ለማኝ ሆነ። ምድር እኮ ፍትሃዊ ላለመሆኗ ምልክቱ እሱ ነው። ናባል እጅ ላይ እህል ኖሮ ዳዊት እህል ለማኝ መሆኑ በጣም አሳዛኝ ነው። ግን
እግዚአብሔር አምላክ የካሳ አምላክ ነው። ክሶታል ዳዊትን። አንዳንድ ጊዜ አለሁ የምንልበት የህይወት ተጨባጭ ነገር የምናልፍበት የህይወት መንገዳችን እንጂ የምንኖርበት የዘላለም እጣችን አይደለም። ዳዊት ልመና፣ ጉርስ ልመና፣ መጠለያ ፈላጊ መሆኑ ማለፊያ መንገዱ እንጂ የህይወት ጥሪውና የመጨረሻ እጣው አልነበረም። አቢግያ እንዳለችው አትካስ ራስህን፣ ለራስህ ክንድህን አታንሳ፣ እግዚአብሔር ይካስህ፣ ተመለስ አለችው። አቢግያ በነገራችን ላይ እኔ በጣም ከሚያስገርሙኝ ሰዎች መካከል ናት። ከሚገርመኝ ነገር መካከል አንዱ እቺ ሴት ምን ስትሆን ነው የናባል ሚስት የሆነችው ብዬ ጥያቄ ጠይቃለሁ። መልስ የለኝም እውነት ለመናገር። ምን ስትሆን ነው? በምን ቀን ነው የዚህ ሰውዬ ሚስት የሆነችው? መልክ ሳያንሳት፣ አእምሮ ሳያንሳት የናባል የዚህ ጎዶሎ ሰውዬ ሰው ሚስት ሆነች። አይደው ነው መጽሐፉ ዝም ያለውን ነገር ዝም ማለት ጥሩ ስለሆነ ነው እንጂ የተወሰኑ ነገሮችን እኔ ገምታለሁ። መርጣው ግን አይመስለኝም። በምን ምክንያት ተመርጠዋለች? ሀብቱን አይታ እንዳይባል ባለ ብሩህ አእምሮ ናት። ህይወትን ከገንዘብ ከቁስ አንጻር የምትለካ ሴት አይደለችም። ምክንያቱ ይሄ ነው ማለት ያስቸግረኛል። ግን ከእርሷ ፈቃድና ምርጫ ውጪ የናባል ሚስት የሆነች ነው የሚመስለኝ። ማጥናት ይቻላል። የቤት ስራ ሰጥቻቸዋለሁ። እግዚአብሔር ግን የካሳ አምላክ ነው። እግዚአብሔር ባይዘዌ ዳዊትን ብቻ ሳይሆን የካሰው አቢግያንም ጭምር ነው። ይሄንን ንግግር ከተናገረች በኋላ አቢግያ ዳዊት እንደዚህ አለ፣ አንቺን ወደ እኔ የላከ የእስራኤል አምላክ እግዚአብሔር ይባረካል። ወደ ደም እንዳልገባ የከለከለኝ አእምሮሽ የተባረከ ይሁን አለ። ቃልሽን ሰማው፣ ፊትሽንም አከበርኩት አለ። ሰራዊቱን ቀኝ ኋላ ዞር ብሎ ሰራዊት የሚመልስ ንግግር መናገር የምትችል ጀግና ሴት ናት። ቤት ያለው ሰውዬ ለማንም ወሮበላ ነው ያለው። እሷ እንዲህ ነው ያለችው፣ አንተ የእግዚአብሔርን ጦርነት ስለምትዋጋ አንተ የእግዚአብሔር የጦር ጀነራል ነህ አለችው። ዛሬ ዱር ብትሆንም፣ ዛሬ እንጀራ ለማኝ ብትሆንም አንተ የእግዚአብሔር ጦር ጀነራል ነህ። ዛሬ የዋልክበት ቦታ ያዋለህ የእግዚአብሔር ጥሪ ነው። ንክስ በሰማይ አለ። እጅህን ግታ፣ እጅህን መልስ። በነገራችን ላይ ዳዊት እሺ ብሎ መመለሱ በጣም በጎ ነገር ነው ያደረገው። ኖ ብሎ ሄዶ ቢሆን ኖሮ ውጤቱ በጣም አደገኛ ይሆን ነበር። በሚኖርበት የህይወት ዘመን ሁሉ የሚከተለው ህመም፣ የሚከተለው ጸጸት ህይወቱ ላይ ይኖር ነበር። እግዚአብሔር ግን ዳዊትን ካሰው። ዛሬ እግዚአብሔር የካሳ አምላክ ነው። እግዚአብሔር የካሳ አምላክ ነው። እግዚአብሔር ሰዎችን የሚክስ አምላክ ነው። ሶስት ነጥቦችን ላንሳ። እግዚአብሔር ሰውን ሲክስ በምንድን ነው የሚክሰው? ሶስት ነገሮችን ላንሳ። የመጀመሪያው አንደኛው ነገር እግዚአብሔር አምላክ ሰውን ሲክስ የሚክሰው ራሱን በመስጠት ነው የሚክሰው። እግዚአብሔር ራሱ ካሳችን ነው። እግዚአብሔር ከራሱ ሰጥቶ ሳይሆን የሚክሰው ራሱን ሰጥቶ ነው የሚክሰው።
ይሄ የህይወት ጥሪ ያሳጣው ነገር ብዙ አለ። ዳዊትን ከአጠገቡ ገሸሽ ያረገው ገለል ያረገው የተውት ብዙ ነገሮች አሉ። ቤቱን ትቷል፣ ኑሮውን ትቷል፣ ባልንጀሮቹን ትቷል፣ ቤተሰቡን ትቷል። የተወው በጣም ብዙ ነው። ዳዊትን እኮ የተጠጋ የዳዊትን ታሪክ ስንመለከት የተከፋ ብድር ያለበት በወንጀል የሚፈለግ ሁሉ ወደ ዳዊት ይሰበሰብ ነበር ይላል። ንግስና አስተዳደር የጀመረው የምድር ወረበላን ጠቅላላ ሰብስቦ ነው። ዋና ደጋፊ የሆኑ ጥሩ ሐሳብ የነበራቸው ሰዎች ይሄ የህይወት ጥሪ ካጠገቡ አጥፍቶበታል፣ ወስዶበታል። ሊወስድበት ያልቻለው እግዚአብሔርን ብቻ ነው። ዛሬ የተተዋችሁ ሰዎች ለናንተ መልእክት አለኝ። እግዚአብሔር ካሳችሁ ነው። እግዚአብሔር ካሳችን ነው። እግዚአብሔር ለዘላለም አይተወንም። እግዚአብሔር ለዘላለም ሀብታችን ነው። እግዚአብሔር ለዘላለም ርስታችን ነው። እግዚአብሔር ለዘላለም ከኛ ጋር ይሆናል። እግዚአብሔር ካሳ ነው። መተውን እንደ ዳዊት የሚያውቅ የለም። መረሳትን እንደ ዳዊት የሚያውቅ የለም። ጥግጋ መገፍተርን እንደ ዳዊት የሚያውቅ የለም። ያ የጨለማ ቀን ካለፈ በኋላ ሳኦል ቺባቄላ ካደረች አትቆረጠም ብሎ ነው የተነሳው። ያላረገበት ነገር የለም። ወንበሩን አሳጣው፣ ሰራዊቱን አሳጣው፣ ቤተ መንግስቱን አሳጣው፣ ቤተሰቡን አሳጣው፣ ወሰደበት። የሚችለውን ሁሉ ወሰደበት። ያልቻለው እግዚአብሔርን ብቻ ነው። ወደ ኋላ ምዕራፍ 18 ላይ በጣም የሚያስገርም እግዚአብሔርን ቃል እናነባለን። ሳኦልም እግዚአብሔር ከእርሱ እንደተለየ ከዳዊትም ጋር እንደሆነ አየ። እስራኤልም ሁሉ ወደዱት። ሳኦልም ዳዊትን አጥብቆ ፈራው ይላል። አየ ይላል። ማን? ሳኦል አየ። ከሱ ሰፈር የተለየው እግዚአብሔር ዳዊት ሰፈር ተገኘ። እሱን የተወው እግዚአብሔር ስም የሌለው ዳዊት ጋር፣ ንብረት የሌለው ዳዊት ጋር፣ ልምድ የሌለው ዳዊት ጋር፣ አቅም የሌለው ዳዊት ጋር፣ አጀብ የሌለው ዳዊት ጋር እግዚአብሔር ዳዊት ጋር ሆነ። እግዚአብሔር ለዘላለም ካሳችን ነው። የተተዋችሁ የምስራች ለዘላለም የማይተዋችሁ አምላክ አለ። ባል የተዋችሁ፣ ሚስት የተወቻችሁ፣ ልጆች የተዋችሁ ወላጆች፣ በወዳጅ የተተውን፣ በጓደኛ የተተውን፣ በተለያየ መንገድ የተተውን፣ ከግራ ከቀኛችን ድንገት ብድግ ስንል ህልውናቸው የሚያስፈልገን ግን ያጣናቸው ብዙ ያሉን ሰዎች ስሙኝ፣ እግዚአብሔር ለዘላለም ርስታችን ነው። ማንም አይወስድብንም። ሌላው ሲወሰድ እግዚአብሔር ካሳችን ሆኖ ይመጣል። ሌላው ሲጠፋ የማይጠፋው ሀብታችን እግዚአብሔር ይመጣል፣ ከጎናችን ይቆማል፣ ይረዳናል፣ ይደግፈናል፣ ያግዘናል። እግዚአብሔር አይጥለንም። እግዚአብሔር ካሳችን ነው። ሁለተኛው የእግዚአብሔር ካሳ ጥበቃው ነው። ጥበቃው ነው። እግዚአብሔር አንዳንድ የህይወት መንገዶችን አይቀይርልንም፣ አይለውጥልንም። በዛ የህይወት መንገድ ግን የተለየ ጥበቃ እግዚአብሔር ያደርግልናል። የእግዚአብሔር ካሳ ጥበቃው ነው። አቢግያ ያለችውን ሰማችሁ? ቁጥር 29 ላይ
ያሳድድህ ዘንድ ነፍስህንም ይሻ ዘንድ ሰው ቢነሳ የጌታዬ ነፍስ በሕያዋን ወገን በአምላክዋ በእግዚአብሔር ዘንድ የታሰረች ትሆናለች አለችው። ሰው ቢነሳ ነፍስህን ይሻ ዘንድ አያገኝህም አለችው። አትገኝም። ትሰወራለህ በእግዚአብሔር ሕልውና፣ ትደበቃለህ በእግዚአብሔር መገኘት ውስጥ። እግዚአብሔር ይከልልሃል አለችው። እግዚአብሔር አንዱ ወንድሞቼ እናቶቼ በሕይወት መንገዳችን ውስጥ እግዚአብሔር ለልጆቹ ለሕዝቡ ለጠራቸው እግዚአብሔር የሚያደርገው ካሳ ጥበቃው ነው። እግዚአብሔር ቃል እስራኤልን የሚጠብቅ አይተኛም አያንቀላፋም ይላል። እንጠበቃለን። በጣም ተወዳጁ መዝሙር እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል፣ በረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጸናኑኛል። ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬ የተረፈ ነው። ቸርነትና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት አለ ለዘላለም እኖራለሁ። ይጠብቀኛል። ሞት ቢያጠላብኝ አልፈራም፣ አልደነግጥም። ጠባቂ አለኝ። ዳዊት ሕይወቱ ይሄ አደጋ በሞላበት ሁኔታ የታጀበ ነው። የዳዊት ሕይወት በቃ ሚንኮሻኮሽ ነገር አይጠፋውም። ጥይት አይጠፋውም፣ ባሩድ አይጠፋውም፣ ጦር አይጠፋም። ዳዊት ያለበት ቦታ ሰራዊት የታጠቀ አይጠፋም፣ ሰይፍ አይጠፋም። አንድ ጊዜኛ ወደዚህ ወደ ምስራቅ ኢትዮጵያ ለአንድ አገልግሎት ይሄድን። እዚህ አፋር በረሃው ላይ መኪናችን ድንገት ቆመብን እና ብንለው አልነሳለ። እኩለ ቀን ነው፣ ጠራራ ፀሐይ ነው፣ በረሃ ነው እና እንደው ዝም ብለን እየተቁለጨለጭን የሚረዳን ሰው እየፈለግን አንድ አብሮን ይጓዝ የነበረ ወንድም ብዙ የጉዞ ታሪክ የሌለው አይነት ወንድም ነው። አንድ እንደዚህ ሰይፍ ያጋደመ አፋር ድንገት ከጫካ ውስጥ ወክ እያደረገ መጣ እና አጠገባችን ደርሶ ቆመ። ምንም አላለም፣ ብቻ ቆመ። ዞር ብሎ አየኝ። እኔ እጁን ዘረጋ። የእስራኤል ቅዱስ ምን ሊሰራ ነው የመጣው አለ እና እስከ ዛሬ ድረስ የእስራኤል ቅዱስ ሆኖ ቀረ ስሙ። ሰይፍ ሲያይ ዳዊት ሰይፍ ብርቁ አይደለም። በሕይወት አጋጣሚ አንድ ቀን የሚያየው አይደለም። በሕይወት መንገዱ ሁል ጊዜ የሚመለከተው ነው። አይገርማችሁም? አይገርምም? ዳዊት አርጅቶ መሞቱ ይገርመኛል። እኔ ዳዊት አርጅቶ መሞቱ በጣም የእግዚአብሔር ከለላ የእግዚአብሔር ጥበቃ ምን ያህል አስገራሚ እንደሆነ ምልክት ነው። የሞተው ጦር ሜዳ አይደለም፣
የሞተው አልጋ ላይ ነው። የሞተው አርጅቶ ነው። መጽሐፉ እንደዚህ ይላል፣ ዳዊት እድሜ፣ ባለጠግነት፣ ክብር ጠግቦ ሞተ ይላል። ጠግቦ ነው የሞተው። ጠግቦ ማለት እኮ ሰው ሲጠግብ በቃኝ ነው የሚለው። የጥጋብ ምልክቱ በቃኝ ማለት ነው። ፍላጎት ማጣት ነው። ዳዊት ለክብር ፍላጎት አጥቶ ነው የሞተው። ሳኦል እየተቁለጨለጨ ነው የሞተው። ጠግቦ በልጅ ልጆቹ ታጅቦ በቀሪው የህይወት ዘመናቸው ያደርጉት ዘንድ የሚገባውን ነገር ሁሉ ጥንቅቅ አርጎ ነግሯቸው ነው የሞተው ዳዊት። እድሜ በቃኝ ብሎ ነው የሞተው። የእግዚአብሔር ካሳ ጥበቃው ነው። በህይወት መንገዳችሁ ምክንያት አትፍሩ። ስለተንኮሻኮሻ አትፍሩ። ጤናችሁ ስለተንኮሻኮሻ አትፍሩ። ኢኮኖሚያችሁ ስለተናጋ አትፍሩ። እግዚአብሔር ለዘላለም ጠባቂያችን ነው። ሃሌሉያ! እግዚአብሔር ጠባቂ ነው። በሌሊት በቀን እኛ በምናውቀው በማናውቀው ሁኔታ ሁሉ እግዚአብሔር ይጠብቀናል፣ ከልለናል፣ ይሰውረናል። የዛሬ 12 ዓመት አካባቢ ዘመኑ ረጅም ሆነ። አሁን አንድ በጣም ከባድ የመኪና አደጋ ገጥሞኛል። እኔ ከአንድ አገልግሎት ቦታ ስመለስ ጉዞ ስናደርግ እኔ ብዙ ትራንስፖርት ላይ የማውራት ፍላጎት ከሌላቸው ሰዎች መካከል ነኝ። ወይ አነባለው ወይ አዳምጣለው። አጠገብ ያለውን ሰው ቼክ አላደርግም እና ሊያወሩኝ ከሞከሩ ሁሉ በቀላሉ ይታወቅብኛል ፍላጎት እንደሌለኝ። አጠገብ የነበረው ሰው የተወሰነ ኪሎ ሜትር ከተጓዝን በኋላ ወረደ። አንድ ሴት መጣችና ጠጋ በልልኝ አለችኝ። ትንሽ እግሬ ረዘም ስለሚል የፊተኛው ወንበር ስለሚከረክረኝ እንደዚህ ዞር ብዬ ግቢ አልኳት። ኖ እዚህ ነው መቀመጥ ፈልገው አንተ ጠጋ በል አለች። ቀና ብዬ አየኋትና ደግሞ ሴት ናት። በቃ እኮ አንዳንድ ሰው ብዬ ብስጭት ብዬ ተጠጋው። እኔ ወንበር ላይ እሷ ቁጭ አለች። ፀሐይ በዚህ በኩል አለ፣ እንትኑ ይከረክረኛል፣ ምቾት የማይሰጥ ብዙ ነገር አለ። ጉዞ ቀጠልን እና አንድ 20 ደቂቃ ነው የተጓዝነው። ከዛ መኪናችን ተገለበጠ። 51 ሰዎች ነበርን መኪና ውስጥ። በህይወት የወጣነው 4 ሰዎች ነን። ያቺ ሴት ገፍትራ አስጠግታኝ ይዛልኝ ሄደች እና እንደዚህ ማሰብ ጀመርኩኝ። ከዛ በኋላ እኔ የምንቀመጥበትን ወንበር ሁሉ የሚመርጥልን እግዚአብሔር ነው። ስናውቅ ሳናውቅ ገብቶን ሳይገባን እግዚአብሔር ለዘላለም እረኛችን ነው፣ ታዳጊያችን ነው። ሚያከርመን እግዚአብሔር ነው። ሚያሰነብተን እግዚአብሔር ነው። እግዚአብሔር ጠባቂያችን ነው። እግዚአብሔር ካሳ ጥበቃው ነው። ይጠብቀናል፣ እንጠበቃለን። መክረምን መሰንበትን እግዚአብሔር አምላክ ይሰጠናል። ሶስተኛው ነገር እግዚአብሔር አምላክ ጠላቶቻችንን ይጥልልናል።
በዚህ አሁን ባነበብነው የመጽሐፍ ቅዱስ ክፍል ላይ አቢግያ ከተናገረችው ነገር መካከል አንዱ በጣም አስገራሚው ነገር እንደዚህ ነው ያለችው። ያሳድድ ዘንድ ነፍስን ይሻ ዘንድ ሰው ቢነሳ የጌታዬ ነፍስ በሕያዋን ወገን በአምላኳ በእግዚአብሔር ዘንድ የታሰረች ትሆናለች ካለች በኋላ የጠላቶች ነፍስ ከወንጭፍ እንደሚጣል እንዲሁ ይጥላታል አለች። እግዚአብሔር ጠላትን ይጥልልሃል አለች። እና ጠላቱ ጋር ይሄድ አይደል ያለው፣ ሰዳቢው ጋር ይሄድ አይደል ያለው፣ አስታጥቆ እየገሰገሰ አይደል፣ ሰራዊት ይዞ ይሄድ አይደል። ተወው፣ አንተ ተመለስ፣ እጅህን ግታ፣ ሐሳብህን ሰብስብ። እግዚአብሔር ጠላቶችን በወንጭፍ ላይ አድርጎ ይጥልልሃል አለች። ወንጭፍ ታውቃላችሁ? ወንጭፍ ምን ያህል ነው የሚርቀው? ሩቅ የሚሄደው ምን ያህል ነው? የወንጭፉን ርቀት የሚወስነው የወንጫፊው ጉልበት ነው። ወንጫፊው ያለውን አቅም ያህል ነው የሚወነጨፈው ነገር የሚሄደው። የዳዊትን ጠላቶች በወንጭፍ ያስቀመጠው እግዚአብሔር ነው። ወንጫፊው እግዚአብሔር ነው። እና የዳዊት ጠላቶች አድራሻቸው የት ነው? እግዚአብሔር ብቻ ነው የሚያውቀው። ለዚህ እኮ ነው ዳዊት ወደ እስራኤል መንግስት ከመጣ ከተደላደለ በኋላ ዙሪያውን ቼክ ለማድረግ ሲሞክር የሳኦል ዘር ኦሬዲ አልቋል እኮ። ስለ ጓደኛዬ ስለ ዮናታን ቸርነት አደርግ ዘንድ ከሳኦል ቤት የተረፈ ሰው አለ ወይ ብሎ አስፈልጎ ነው አንድ ሰው ያገኘው። አንድ አካል ጉዳተኛ ያገኘው አስፈልጎ ነው። ኦሬዲ አልቀዋል። አጭር ጊዜ እኮ ነው። ጠላቶቹን ያሳፈረለት ማን ነው? እግዚአብሔር ነው። የዳዊትን ሰዳቢ ናባልን አቢግያ ስትመለስ ናባል እንደ ንጉስ አይነት ግብዣ አዘጋጅቶ ነበር። በልቶ ጠጥቶ ሰክሮ ብትን ብሎ ጠበቀ። በጎም ክፉም አልተናገረችውም። ብሩህ አእምሮ የነበራት ሴት ስለነበረች ለሰካራ ምን ይነገራል? ብታወራ ይቀልዳል። ስለዚህ ስካሩ እስኪለቀው ድረስ ጠበቀች። ጠዋት ማለዳ ከእንቅልፉ ሲነቃ የወይን ጠጅ ስካሩ ሲለቀው ከብደቱ ሲመለስ ወደ አእምሮ ሲመለስ ትላንት የሆነውን ነገር ሰምተሃል አለችው። ምን ሆነ? የዳዊት መልእክተኞች ወጥቶ ነበር፣ ትዝ ይልሃል? አዎ። እንደዚህና እንደዚያ ብለህ ነግራቸው ነበር፣ ትዝ ይልሃል? አዎ። የሆነ ታይም አካባቢ እኔ አልነበርኩም፣ ጠፋ ብዬ ነበር፣ ትዝ ይልሃል? አዎ። የት እንጂ እንደነበር ታውቃለህ? ወደ ዳዊት ሰራዊት ይዞ ዳዊት ወደ አንተ እየመጣ ነበር። መንገድ ላይ ጠብቄ እንዲና እንዲያ ብዬ ሰራዊትን መልሻለሁ ስትለው ልቡ መታ ይላል። ስትሮክ መታው። ደንግጦ ወደቀ። ለ10 ቀን እንደ ድንጋይ ሆነ። ለዚች አቅሙ ነው። ዳዊት እኮ አድርጎ አይደለም ሊያደርግ ያሰበውን ሰምቶ ደንግጦ የወደቀ ሰው ነው። ሰነፍ ነው የተባለው። እግዚአብሔር ስድቡን ተበቀለለት። ጉዳዩ በጣም የናባል ስድብ ምን ያህል ከባድ እንደሆነ የምታውቁት ከ10 ቀን በኋላ እግዚአብሔር ናባልን ቀሰፈው ነው የሚለው። የቀሰፈው በዳዊት ላይ ስለተናገረው ንግርት ነው፣ ስላወራው ወሬ ነው። ዳዊት ሰራዊት ያሰለፈው ምን ያህል ልቡን እንደወጋው እንዳሳዘነው መንፈሱን እንደሰበረ ታያላችሁ። የአንድ ተራ ሰው ንግግር አድርጎ አልወሰደው። ወግቶታል፣ ሰብሮታል፣ አድምቶታል። ለዚህ ነው ሰራዊት አስከትሎ የሄደው።
ከመንገድ ተመለሰ። በቀሉን እግዚአብሔር ተበቀለለት። እግዚአብሔር ዛሬም እንደሱ ነው። እድል ለእግዚአብሔር መስጠት ጥሩ ነው። እኛ የአቅማችንን ያክል ነው የምናሳርፈው፣ እሱም የአቅሙን ያህል ነው የሚያሳርፈው። እኛ የአቅማችንን ያህል ነው መጉዳት ከቻልን ምን ጎዳው፣ እርሱም የራሱን ያህል ነው። ለእግዚአብሔር እድል ስጡ የእግዚአብሔር ቃል ብሎ ይነግረናል። እኛ በጽድቅ፣ እኛ በቅንነት፣ እኛ በፍቅር፣ እኛ በጎን በማሰብ፣ እኛ በቀናው መንገድ ሕይወት የሚባለውን ነገር ለመቀጠል ነው መጣር ያለብን። እግዚአብሔር ግን በቀላችንን ይበቀላል። ጠላቶቻችንን እግዚአብሔር ይቀጣል። ማንም ይሁን ማን የሰው ጠላት የለኝ የሚሉ ሰዎች አሉ። በእርግጥ እኔ እንደሱ ማምን አይነት ሰው አይደለሁ። የሰው ጠላት ይኖረኛል ብዬ ጠረጥራለሁ። ማን እንደሆነ ነው ማላቀው እንጂ ይኖረኛል ብዬ ጠረጥራለሁ። ማለት ቢራባ ብለው ቢጠማ ጠጣው የሚለው ሰይጣንን አይደለም ብዬ ስለማምን ማለት ነው። ሰው ሊሆን ይችላል ብዬ ስለምጠረጥር፣ እድል ግን ለእግዚአብሔር መስጠት ጥሩ ነው። እግዚአብሔር ካሳው ጠላቶቻችንን ይቀጣልናል፣ ከመንገዳችን ዘወር ያደርግልናል። እግዚአብሔር የካሳ አምላክ ነው። እግዚአብሔር የካሳ አምላክ ነው። እግዚአብሔር አንቺን፣ አንተን፣ እኔን፣ እኛን፣ ርስቱን፣ ህዝቡን፣ ቤቱን፣ ቅዱሳኑን እግዚአብሔር ይክሳል። ጠላቶቹን እግዚአብሔር ይቀጣል። አራተኛውና የመጨረሻው ነገር እግዚአብሔር ወደ ተናገረን የህይወት ግብ ያደርሰናል። አደረሰው እግዚአብሔር። አቢግያ ንግሯን እዩ። እግዚአብሔር ለጌታዬ ቁጥር 30 ላይ የተናገረውን ቸርነት ሁሉ ባደረገ ጊዜ ብላ በእስራኤል ላይ አለቃ አድርጎ ባስነሳ ጊዜ አንተ በከንቱ ደም እንዳላፈሰስክና በገዛ እጅ እንዳልተካስክ እንቅፋትና የህሊና ጸጸት በጌታዬ ላይ አይሆንም። እግዚአብሔር ለጌታዬ በጎ ባደረገ ጊዜ ባሪያህን አስብ። እግዚአብሔር ለጌታዬ በጎ ባደረገ ጊዜ፣ የተናገረውን ነገር ሁሉ በፈጸመ ጊዜ፣ በእስራኤል ላይ አለቃ አድርጎ አንተን ባስነሳ ጊዜ፣ ጠዋት በማለዳ ወደ ነገረ የህይወት ግብ ባደረሰ ጊዜ፣ ወደ አሰበልህ ወደ ጠራ ባደረሰ ጊዜ። ባለብሩ አእምሮ ናት እና ንግሯን ስትጨርስ ሚስኮል አድርጋ ነው ያቆመችው። ባሪያህን አስብ ብላ ነው ሄደች። በጣም የሚገርመው ናባልን እግዚአብሔር ቀሰፈው ይላል። ከዛ ዳዊትም መልእክተኞችን ላከ ይላል። ሊያጽናና አይደለም መልእክተኞችን የላከው። እግዚአብሔር ናባልን ከቀሰፈው በኋላ መልእክተኞችን ላከ። መጡና እንዲህ አልዋት አቢግያን፣ ያገባሽ ዘንድ ዳዊት ወዳንቺ ልኮናል አሏት። እሷ እንዲህ አለች፣ እኔ የጌታዬን ባሪያዎች እግር ለማጠብ አገልጋዩ ነኝ። በስማ ሚስትነት፣ ንግስና፣ ቤተ መንግስት ዳዊት ተወው፣ እኔ የሱን ባሪያዎች እግር ለማጠብ አገልጋዩ ነኝ አለች። እግዚአብሔር ከዚያ ሰነፍ ሰው እጅ ከፍየሎች ሰፈር ከበግ መንደር አውጥቶ ቤተ መንግስት አስገባት። ይሄ አእምሮ የሚያስፈልገው ለከብቶች ርቢ አይደለም ለሰው ርቢ ነው ብሎ፣ ይሄ አእምሮ የሚያስፈልገው አንድ ገበሬ መንደር አይደለም ቤተ መንግስት ነው ብሎ እግዚአብሔር አምላክ ናባልን ቀስፎ አቢግያን ወደ ቤተ መንግስት አመጣት። እግዚአብሔር የካሳ አምላክ ነው። እግዚአብሔር አድራሻ ይቀይራል። እግዚአብሔር የአሰላለፍ ለውጥ ያረጋል። እግዚአብሔር ቀኝ ኋላ ዙር ሲል የማይዞር ነገር የለም። እግዚአብሔር ሲለውጠው የማይለወጥ ነገር የለም። እግዚአብሔር ሲቀይረው የማይቀየር ነገር የለም። እግዚአብሔር የካሳ አምላክ ነው።
እግዚአብሔር ሲክሰን ወደ ነገረን የህይወት ግብ ያደርሰናል። የኔ ወንድም ቅዱሳን የእግዚአብሔር ሴትና ወንድ ልጆች ለእናንተ ያለኝ መልእክት ትደርሳላችሁ። ከእግዚአብሔር የሰማችሁ ያደመጣችሁ ከእግዚአብሔር የተካፈላችሁት አንዳች ያላችሁ ሰዎች በልባችሁ ያዘላችሁት እውነት ያላችሁ ሰዎች ዛሬ ከምትኖሩት ኑሮ ጋር የሰማችሁት ነገር አልናበብ የሚላችሁ እግዚአብሔር ሊያናብበው አንድ ቀን ይመጣል። ነገር ይቀየራል፣ ታሪክ ይቀየራል። እግዚአብሔር ነገር ለውጦ ወደ ነገረን ነገር እግዚአብሔር ያደርሰናል። ህልማችን ጋር እንደርሳለን፣ ጥሪያችን ጋር እንደርሳለን፣ ግባችን ጋር እንደርሳለን፣ የመከረን ጋር እንደርሳለን። አድራሽ ነው እግዚአብሔር። ካሳው እግዚአብሔር ማድረስ ነው። ያደርሳል። ትደርሳለህ። እንጀራ እንደለመንክ አትሞትም። አብይ ትሆናለህ። አኩራሽ እግዚአብሔር ያደርግሃል። ዛሬ ጉርስ ስለለመንክ ለዘላለም ጉርስ እየለመንክ አትኖርም። አገር የምትመግብ እግዚአብሔር ያደርግሃል። ዛሬ የምትለብሰው እራፊ ባይኖር የአገር አልባሽ እግዚአብሔር ያደርግሃል። እግዚአብሔር ታሪክ ቀያሪ ነው። ይሄ ራሱን የሚያስጠልልበት የሌለው መጨረሻ የህይወት ግቡ የማይታወቅ የሚመስል መድረሻው የቱጋ ነው ማይታወቅ የሚመስል ዳዊት ከአገር ከዱር ከጫካ የሚንከራተት መልእክት ያለው ጥሪ ያለው የእግዚአብሔር ጥላ የእግዚአብሔር ጥሪ የወደቀበት ሰው የህይወት ጅምሩ አሳዛኝ ልብ ሰባሪ ቢመስልም ፍጻሜው ግን እግዚአብሔር የነገረበት ቦታ መድረስ ነው። አንድ ቀን እኮ እንደዚህ ብሏል። ነገር ካለፈ በኋላ አንቺንም እንደዚህ ያስብልሻል፣ አንተንም እግዚአብሔር እንዲያስብልሃል። እንዲህ አለ፣ እዚህ ያደረስከኝ እኔ ማን ነኝ? ቤቴስ ምንድነው? እኔ ነኝ። ቼክ ለማድረግ ሞከረ። ህልም ነው እውነት ነው? እኔ ነኝ። ይሄ እኔ ነኝ። ማውራው እኔ ነኝ። እዚህ ጋር ያለሁት እኔ ነኝ። ይሄ በዙሪያው ያለው የኔ ነው። እዚህ ያደረስከኝ እኔ ማን ነኝ? ደርሶ ነው ይሄን ያለው። እግዚአብሔር አድራሽ ነው። ሃሌሉያ። ትደርሳለህ። እግዚአብሔር ያደርሳል። ህይወት የመንገድ ብቻ አይደለም፣ መድረሻ አለው። መንገድ ማለቂያ አለው። መንገድ ማረፊያ አለው። መንገድ መጨረሻ አለው። በህይወት መንገድ ውስጥ መውጣትና መውረድ፣ ድካምና ብርታት፣ የተለያየ አስቸጋሪ ሁኔታ እየተጋፈጣችሁ ያላችሁ ቅዱሳን የእግዚአብሔር ሴትና ወንድ ልጆች ለእናንተ ያለኝ መልእክት አይዟችሁ ነው። አይዞሽ ነው። አይዞህ ነው። እግዚአብሔር የካሳ አምላክ ነው። እግዚአብሔር የካሳ አምላክ ነው። እግዚአብሔር በራሱ ይክስሃል። እግዚአብሔር ካንተ ጋር ይሆናል። እግዚአብሔር የካሳ አምላክ ነው። ይጠብቀሃል። እግዚአብሔር የካሳ አምላክ ነው። ጠላቶችን ይጥልልሃል። እግዚአብሔር የካሳ አምላክ ነው። ወደ ተናገረው የህይወት ግብና መጨረሻ ያደርሳል። አትደክሚም፣ አትወድቂም። ያንቺ ነገር፣ ያንተ ነገር፣ የኛ ነገር የሆነ ቦታ ላይ ተሰብሮ ሩቅ አላሚ ቅርብ ደራሽ አንሆንም። ብዙ የሚታየን ግን ብዙ የማናገኝ አንሆንም። ብዙ አሳቢ ጥቂት አፋሽ እግዚአብሔር አያረገንም። እግዚአብሔር ወደ ተናገረው የህይወት ግብ ያደርሰናል። በረከት ይሆናል፣ ሰላም ይሆናል፣ ደህንነት ይሆናል። እግዚአብሔር የካሳ አምላክ ነው። ለራሳችሁ ተናገሩ፣ እግዚአብሔር የካሳ አምላክ ነው። እግዚአብሔር የካሳ አምላክ ነው። እግዚአብሔር የካሳ አምላክ ነው።
ለኔ እግዚአብሔር የካሳ አምላክ ነው። ላንቺ እግዚአብሔር የካሳ አምላክ ነው። ለኛ እግዚአብሔር የካሳ አምላክ ነው። በብዙ እልልታ ጭብጨባ ለጌታ ክብር ስጡልኝ። እግዚአብሔር የተባረከ